10 ደቂቃ ነበር ያልከኝ አይደል? አዎ ትክክል። ስለዚህ አሁን ስንት 25 ደቂቃ እኮ ሞልቷል። ስለዚህ አሁን ሌላ ውስጥ እያስገባኝ ነው ማለት ሌላ ውስጥ ምን ውስጥ አስገባው? ይሄ ነው መጀመሪያ ያለ ፈቃዴ ገባ አይደል? አባትህም ይዞ ሲመጣ ወደዚህ ቤትና ጦስ እንዳንተ አይነት ጦስ ሲጥልባት ይሄ ቤት የእሷ እንደሆነ ይታወቃል። አንተን ባታደገች ባበላች ባጠጣች ዞራ እቺንና ትጎዳታለህ፣ ታጎሳቁላታለህ። አይቻልም። ዳጋና ቆይ ወንድሜ የሰማይ ነው ያለ እኔ ፈቃድ አይቻልም ያልኩህ። ምን ችግር አለው? እንዴት ጓዳ ውስጥ የሚያስር ሰው እኮ አለ። ቁጭ በል። የውሻ ልጅ የውሻ ልጅ መሆኑን ታያለህ። አረ ቁጭ በል እዛ። እሺ ሰማን። ምንም ነገር ብታወጪ ምንም ነገር ብታረጊ እኔ አልፋታሽም። ደግሞ ታውቂኛለሽ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም ያው እንግዲህ በአንድ አዲስ ነገር አንድ ሰፈር ውስጥ ተገኝቻለሁ። አጠገቤ የምታዩት እህታችን የነገረችኝ በስልክ ደውላ የነገረችኝ ነገር አለ። ትንሽ ለመናገርም ጸያፊ ነገር ነው። እውነት ለመናገር እሷ ያለችው እንግዲህ ጎረቤት አለችኝ። ያችን ጎረቤቴ በእንጀራ ልጇ እየተደፈረች ነው። ባሳደገችው የእንጀራ ልጅ በጣም በተደጋጋሚ መደፈር፣ መደብደብ፣ በጣም ብዙ ጸያፊ ነገር እየደረሰባት ነው ብላ ነው እንግዲህ አጠገብ ያለችው እህት ጥቆማውን ያደረሰችኝ። እኛም ያው እንግዲህ በተቀበልነው ጥቆማ መሰረት እዛ ሰፈር ውስጥ ተገኝተናል። በዋነኝነት ምንድነው እውነቱ የሚለውን ሁልጊዜም እንደምናደርገው እውነቱን አጣርተን ከእናንተ ጋር የምንደርስበት ይሆናል። ምንም ጥያቄ የለውም። የእውነት ወንጀሉ ተሰርቶ ከሆነ ወደ ህግ አሳልፈን የምንሰጥ ነው የሚሆነው። ይሄንን ሰው ባለው ነገር እንግዲህ ተጨባጭ ሁኔታዎችን አብረን የምናጣራ ይሆናል። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱልኝ። ምክንያቱም እኛ ስራ ሰርተን ሰዎች ማየት ካልቻሉ የኛን ስራ ቀሪውም ወንጀለኛ አይማርም ወይም ደግሞ የኛ ስራ መስራት ቫልዩም የለውም ማለት ነው። ለብዙ ሰው ሼር እያደረጋችሁ አዳርሱልና ተጨማሪ ደግሞ የዚህ ሚዲያ ቤተሰብ ያልሆናችሁ ሳብስክራይብ የምትለዋን በመጫን የኛ ቤተሰብ ሁኑ፣ ቀጣይ ቪዲዮዎች እንዲደርሷችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ እናት፣ እንዴት ዋልክ? እንዴት ነሽ? እግዚአብሔር ይመስገን። እስኪ ከስምሽ እንነሳና ያው የገጠመሽን ነገር ደግሞ ለአድማጭ ለተመልካች እስኪ ንገሪኝ። እሺ ወርቅ ይባላለሁ። እናንተ ጋር በተሰጠኝ ጥቆማ መሰረት ነው የመጣሁት። ማን ነው ወደኛ የጠቆመሽ? ሰው ነው የጠቆመኝ፣ ላከኝ ወደ እናንተ ቢሮ በጎ ነገር ያደርጋሉ ብለው። እኔ የመጣሁት ለጓደኛዬ የሆነ ጥቆማ ለመስጠት ነበር። በጣም እየተጎዳች ስለሆነ በጣም እየተከፋች ስለሆነ ያንን እናንተ ጥቆማ ያን በነገርኳችሁ መሰረት ለህግ ታደርስልኛላችሁ ብዬ ነው። በጣም ጥሩ። እሺ እኔ እህት አሁን ያው የኛ ስራ ሁሉ ጊዜም ወንጀለኛ ማጋለጥ ነው። አንቺ አሁን ረጋ ብለሽ የተፈጠሩትን ነገሮች እስኪ የሰማሻቸውንም ነገሮች ተረጋግተሽ ረጋ ባለ መንፈስ እስኪ አስረጂ። ምንድነው የሆነው? ጓደኛሽ ምን አይነት በደል ነው የደረሰባት? ያሳደገችው ልጅ ነው። በፊት ነው ያሳደገችው። አሁን ትልቅ ሆኗል። እሱ ያሰቃያታል፣ ሁሌም ያሰቃያታል፣ ይደበድባታል። በፊት ውጭልን ቤቱ የኛ ነው ምናምን እያለ ነበር የሚያሰቃያት። እሷ ደግሞ አልወጣም እያለች ከዛሬ ነገ ይሻሻላል እያለች ነበረ። አሁን ደግሞ ጭራሽ ይባስ ብሎ እጇን እያሰረ እግሯን እንትን እያለ የመድፈር አካል እንዲያደረሰ የጥቃት አካል እያደረሰባት ስለሆነ ነው። እየደፈራት? አዎ እያሰረ? አዎ እጇን እያሰረ ጥቃት እያደረሰባት ስለሆነ ነው። ምን የጠፋሽ ምናምን ስላት አይ እኔ ለማን ልናገር ለማን አወራለሁ ብዬ ጉዴን ሸፍኜ ነበረ። አሁን ላንቺ እኔ ልንገርሽ ብዬ ነው ከቤተ ክርስቲያንም የጠፋሁት ከቤትም አልወጣ ለዛ ነው ብላ ነገረችኝ። እኔ ማለት ምን ያሳደገችው ልጅ ነው ያልሽኝና ማለት ልጇ ነው ወይስ የእንጀራ ልጇ ነው? ያው እናቱ ከሞተችበት በኋላ ህፃኑ እንዳያለ ከአባቱ ጋር ተጋብተው እየኖሩ ነበር። ለዛ ነው ያሳደገችው ልጅ ያልኩት።
አሁን አባቱ ካረፈ ትንሽ ቆይቷል። እቺን ሴት ሲያገባ አባቱ በልጅነቱ ወደዚህ ቤት ይዞት መጣ። ህፃን ነበር እሷ ያሳደገችው ያልኩት ለዛ ነበር። አሁን ጥቃት እያደረሰባት ስለሆነ እናንተ የሚመለከተው አካል እንድታደርሱልኝ ብዬ ነበር። በጣም ጥሩ። ማለት ይሄንን ነገር ከጀመረ ምን ያክል ጊዜ ሆነው አለች ላንቺ ወይም ከነገረች ይሄንን ነገር ምን ያክል ጊዜ ሆነ? 1 ሳምንት ምናምን ይሆነዋል ላንቺ ከተነገረሽ። ስለዚህ ይሄንን ድርጊት ከመፈጸም ግን ቆይቷል ማለት ነው። ይሰው ቆይቷል። ለኔ እንኳን ከነገረችኝ ቆይቷል። እሺ ማለት አንቺስ በሰዓቱ ምንድነው ለሷ የነበረሽ ምላሽ? ምንድነው የሰጠሻትስ መፍትሄ በሰዓቱ? ወደ ህግ አካል ሂጂ ምናምን ስላት ያሳደግኩት ልጄ ነው እንዴት አድርጌ አሳልፌ ልስጠው ብዬ ነበር። ነፍስ ያውቃል ብዬ ነበር። ነፍስ ሊያውቅልኝ አልቻለም አለችኝ እሷ። ማለት ገና አንቺም ከሰማሽው 1 ሳምንት ነው። ጥቃቱ ግን መድረስ ከጀመረ ቆይቷል ብላለች። ማለት እንዴት ላንቺ ታዲያ ቀድማ አልነገረችሽም? ጓደኛሽ ከሆነች ብዙ ነገር አለ። አይ እንዴት አድርጌ እኔ አፈርኩ። ያሳደግኩት ልጅ እንደዚህ ጥቃት አደረሰብኝ ብዬ ለማውራት አፍሬ ነው አለች። ይደበድባታልም ብለሽኛል። ከዚህ ቤት ውጪ ቤቱ የኔ ነው ይላታል ብለሽኛል። እና ቤት ስለ ቤቱስ የምታውቂው ነገር አለ ወይ? ይሄ ሰውዬ ማለት የዚህ ልጅ አባት ከመጣ በፊት ነው የተሰራው ወይስ ከመጣ በኋላ ነው ቤቱ የተሰራው? በፊት ነው የተሰራው እና እሱ ልጁን እሷን ሲያገባ ልጁን ይዞ ገባ። ኦኬ። ቤቱ በጠቅላላ የሴትዮ ነው? አዎ። ልጁ ደግሞ ታደገ በኋላ የኔ ነው እያለ ነው። ቤቱ የሷ ነበር። እሱ ደግሞ የኔ ነው ህፃን ሆኖ ስለገባ ማለት ነው ታባቱ ጋር። እኮ ካርታና ፕላኑ በማን ሆነ? በሷ ነው። እና በሷ ከሆነ ለምን ነው? እሱም እኮ ፈርሚልኝ እንሽጣው ምናምን እያለ ነው መጀመሪያ ሲደበድባት ጥቃት ሲያደርስባት የነበረ። የአባቴ ነው ድርሻዬን ስጭኝ እያለ ማለት አባትየው እኮ ምንም ድርሻ የለውም እዚህ ቤት ውስጥ ድርሻ የለውም። ልጁ ደግሞ ህፃን ሆኖ ስለገባ የአባቱ ድርሻ ያለ መሰለው። ብታስረዳውም እንትን መስማት አልቻለም። ሊሰማ አልቻለም። ካንቺ ጋርስ እንዴት ነው? እስኪ ጎረቤትነታችሁ እንዴት ነው? እኛ ቆየነን፣ ጥሩ ነን። በፊት እንደውም አብረን ቤተክርስቲያንም እንሄድ ነበር። የሆነ ቦታም ሲሆን አብረን እንሄድ ነበር። አሁን አብረንም አንሄድም። ቤት የማትመጣም ቤቷም አልሄድም። ማለት በዚህ ልጅ ጉዳይ ምክንያት እሷም እያፈራትም እሱም አያስጨምራትም። እሷም እያፈረች አትመጣም። እኔ ጋርም ተሰውም አትገናኝም። ይሄን ሚስጥር ካንቺ ውጪ ሌላ የሚያውቅ ሰው ማንም አያውቅም። በሰዓቱ ምን ተሰማሽ አንቺ? እኔ በጣም ነው ራሴን ራሱ እስክጠላ ድረስ ያዘንኩት። በጣም ከሚባለው በላይ። ለምን እንደ ያሳደገችው ልጇ ነው ስላልወለደችው ነው እንጂ ያሳደገችው ልጇ ነው። መውለድ አለመውለድ እኮ አይደለም እዚህ ጋር ያው እንደዚህ ካሳደገችው የራሷ ልጅ ማለት ነው። እሱ ደግሞ እንደዛ አላሰበም። ታሳድገውም እንደዛ ስላላሰበ ቤት ውስጥ ሌላ ሴትዮዋ የግል ልጅ የላትም ወይም ደግሞ እሱ እህት ወንድምም የለውም። እሱ ብቻ ነው። ለዛ ነው ጥቃት የሚያደርስባት። ስለዚህ ሴትዮ በቃ ሰው ያላወቀላት ህመም ላይ ናት። ወይ ደግሞ ሌላም ሰው ጎረቤትም ቢሆን ቢያንስ አንቺም ስታማክሪ ጎረቤት ከጎረቤት እንኳን ተነጋግራችሁ ሌላ ነገር ማምጣት ትችሉ ነበር። ወደ መፍትሄው መሄድ ትችሉ ነበርና እሺ ለምን ሳልተመካከርሽ ከጎረቤት ጋር? ልጁ ኃይለኛ ስለሆነ እኛም ጥቃት ያደርስብናል ብለን ስለፈራን ወደ ህግ አካል የመጣ ነው እኮ ወደ እናንተ ቢሮ የመጣ ነው። ለዛ ነው ልጁ በጣም ኃይለኛ ነው። ለዛ ነው ወደ እናንተ ቢሮ የመጣ ነው። የተለየ እንደው ከመጠጥ ከሱስ እንደዚህ አይነት ነገር ሳለበት ሱሰኛ ነው። በቃ ብዙ ነገር ሱሰኛ ስለሆነ ለዛ ነው እኛም እንትን ያላልነው። ለማክረውም ያልቻልኩኝ ትንሽ ለየት ያለ ነገር በጣም ማለት ትልቅ ሰው ናቸው። እንዴት ናቸው? ቆራቢ ናቸው ወይስ ምንድናቸው? እሳቸው በጣም ትልቅ ሰው ናቸው። በጣም ትልቅ ሰው ናቸው። ቆራቢ ናቸው። ቤተክርስቲያን ሰው ናቸው። አስቀዳሽ ጿሚ ነበሩ። እሱ እንደዚህ ካደረገ ጀምሮ ወደ ቤተክርስቲያን ማይሄዱም ወዴትም አይሄዱ። አፍረው ቀርተዋል። ቤታቸው ናቸው። ከቤት የማይወጡም አፍረው። አንቺስ እንዴት ነው ለባለቤትሽ ይሄንን ነገር ካማከርሽው በኋላ ወይስ በሱ አማካኝነት ነው እኛ የመጣ ነው? አይ እኔ ለባለቤቴ ምን ተብሎ ይነገራል ብዬ እኔ አልነገርኩትም። ወደ እናንተ የመጣሁት ለሱ ሳልናገር ሳላማከር ነው። ዝም ብዬ ሰው ጠያየኩ እንጂ እንደዚህ ነው ብዬ ለማንም ሰው አልተናገርኩም። በዋነኝነት ያው 1 ሳምንት ጊዜ ከነገረችሽም በጣም አጭር ጊዜ ነው። አንቺም ቢሆን ጓደኛሽ ለመከላከል ብዙ አልቆየሽም። እውነት ለመናገር ይሄንን ከሰማሽ ወዲያው ነው ማለት ነው
ያው ለኔም ከነገርሽኝ 3-4 ቀን ሆኗል። ግን ብዙ ስራዎች ስላሉን ስራዎችን ጫና ተደራራቢ ስላሉ ነው እንጂ ከዚህ በፊት ያው አንድ ራስም እሷ ምን ቤት አትመጣም እኔም እሷ ቤት አልሄድም ብለሽኛልና አንቺ ለምሳሌ እሷ ቤት በፊት ትሄጂ ነበር? እኔ ቤትም ትመጣለች፣ እኔም እሷ ቤት እሄዳለሁ። አብረን ቤተክርስቲያን እንሄዳለን፣ ገበያም ምናምን እንደዚህ ማህበራዊ ኑሮም አብረን ነበር የምንኖረው። አሁን እንደዛ ማህበራዊ ኑሮ የለም። ቡናም አንጣጣም። አሁን በፊት እንጣጣ ነበር፣ የለም ማለት ይሄ ልጅ እነሱ ቤት ስትሄጂ አይወድም፣ ጭራሽ አይወድም። ማንም እንዲገባበትም አይፈልግም። የተናገረው ኃይለ ቃል እስኪ ወፊት ለፊት ያሳየሽ ነገር አለ? አንቺን ቤት እንዳትገቢ ማንም እንዲደርስበት ሲጀመር አይፈቅድም። ወደ በሩ አካባቢ ራሱ ማንም እንዲደርስበት ስለማይፈልግ በቃ እኔም እየፈራሁት ደግሞ እሷ ጋር ያደረሰው ጥቃት እኔ ጋርም እንዳይደርስ ብዬ ወደ ቤቴ ስብስብ ወደ የሚመለከተው አካል እናገራለሁ እንጂ ብዬ ወደ ቤቴ ነው። እስኪ እንደው ሌላ እንደ ማስረጃ እንደዚህ ብታረግ ይጠቅማል ልጁን ለማጋለጥ ብለሽ ወይ ደግሞ የተለየ ለየት ያለ ቦታ ላይ ልጁ የሚገኝበት ቦታ ካለ የምታስታውሽው እስቲ ንገሪኝ እስቲ። ጫት ቤት ምናምን ቢኬድ እሱ አይጠፋም። ጫት ቤት ማታ በተደጋጋሚ ትጮሃለች፣ ይደበድባታል። እዛ አምሽቶ ይመጣል፣ ጫቱን ሲቅም ውሎ ይመጣል። ማታ ትጮሃለች ማታ እሱ ደግሞ ያፈናታል፣ አትጩሂ እያለ ለዛ ቀን ሙሉ ጫት ቤት ነው የሚውለው። ሲጋራ ሲያጨስ ምናምን በቃ ዱርዬ ሆኗል ልጁ፣ የመጨረሻ ዱርዬ ሆኗል። ይሄንን ነው የሚያደርገው? አዎ ሌላ ስራ የለውም። ታዲያ ጎረቤት የመገልገል ወር የሆነ ሌላ ነገር ምንም ነገር ቶሎ ይወጣና በሩን ይዞ ምንም ነገር የለም ዝም ብሎ አሟት ነው ደህና ናት ምናምን ይልና ሰውን አስተባብረው ይመልሳል። እሷንም አፏን ስለሚያፈናን ነው መሰል ጸጥ ትላለች። በጣም የሚያሳዝን ነገር። እንግዲህ ያው በስጋ ባትወልደውም ያሳደገችው እናት ናት። ያው በስጋ መውለድ አለመውለድ አይደለም፣ ምንም ነገር ሳታጎልም ሳድጋው ሊሆን ይችላል። ጎሎበትም እንኳን ቢሆን ግን እስከዚህ ሰዓት ድረስ ተንከባክባ ምግብ የሚበላውን አብልታ እያኖረችው ነው። ምንም አልጎደለበትም። ከልጅ በምንድን ነው የምትተዳደረው? ቤት ኪራይ ምናምን አላት? በቤት ኪራይ ነው የምትተዳደረው። ሌላ ነገር ገቢ ምናምን የለም። ቤት 3 ቤቶች አሏት፣ በሷ ነው የምትተዳደረው። በጣም ያሳፍራል። ያንዱ ቤት ኪራይም አሁን እየወሰደ እሱ ነው የሚጠጣበት፣ የሚቀምበት፣ የሚያጨስበት እሱ ነው የሚጠቀመው በቃ ሙሉ ለሙሉ። በዋነኝነት እስኪ ያው ያሉትን ነገሮች እኛ አጣርተን ይሄ ሰው ትክክል ይሄን እውነት እያደረገው ከሆነ ከእናታችንም አንደበት ሰምተን እንግዲህ ያው ላትነግረን ትችላለች፣ ታፍራለች፣ ትደብቃለች ብለሽኛልና ላትነግረን ትችላለች። እኛም ያው ያሉትን ነገሮች እንደምንም ብለን በትህትናም በብስለትም ቢሆን እንግዲህ እናታችን እንድትነግረን እናደርጋለን። ወይ ደግሞ ካልሆነ እሱም ቢሆን ራሱን የሚያጋልጥ ከሆነ እንግዲህ አይተን ወደ ሕግ አሳልፈን የምንሰጠው ይሆናል። በዋነኝነት እዚህ ጋር አለመወለድ አይደለም፣ ጥሩ ተንከባክቦ ያኖረን እናትም አባትም እንኳን ባይኖር በእንጀራ እናት በእንጀራ አባት ይታደጋል። በዚህ መሀል ደግሞ መጥፎም እንኳን ሊኖር ይችላል ከእንጀራ እናት ከእንጀራ አባት። ግን ተቋቁሞ በብስለት ነገሮችን ማለፍ ሲገባ እንደዚህ አይነት ነገር ትንሽ ለየት ያለ ነገር ነው። በዋነኝነት ያው እህታችን ወርቄ የሰጠችንን ማስረጃ ጥቆማ ያው በማስረጃ አስደግፈን ይሄ ሰው ይሄንን ድርጊት እያደረገ ካለ ለእናንተ ለህግ ማሳልፈን የምንሰጠው ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ያው ጥቆማውን ሰምተናል። አሁን ደግሞ ያው ሰፈሩ ጋር እንገኛለን። እንሂድና እንግዲህ ሁሉንም ነገር አብረን ጊዜ ተከተልን። ካሜራ ሲግብና እንግዲህ ትልቁ ቤት ጋር ነው የተባለው። እዚህ ቤት ይመስለኛል። እዚህ ቤት እዚህ ቤት ሰላም ነው። እንዴት ነው?
አለሁ። ሰላም ነው? ልዑል እባላለሁ። ያው ከዚህ ሰፈር ነው የመጣሁት ከወጣቶች ማህበር ወጣቶችን እየዞርኩ አንዳንድ ቦታ ላይ አበረታታለሁኝ እና እዚህም ቤት እንግዲህ አንድ ወጣት እንዳለ ተነገረኝ። አንተን ለማበረታታት ነው የመጣሁት። እሺ ማን ፈቅዶላችሁ ገባችሁ? መጀመሪያ ከግቢ ማን ፈቅዶላችሁ ገባችሁ? ያው ግቢ ክፍት ስለሆነ ለመግባት አልተቸገርንም። አይ እንደዚህ አይነት የሚፈልግ አያልፍልኝም። ውጣልኝ። ቆይ እወጣለሁ። ወንድም ተረጋጋና። መጀመሪያ ሳታንኳኳ ከግቢ እንዴት ገባህ? ክፍት ስለነበር ዝም ብዬ ነው የገባሁት። ክፍት እንዴት? ትክክል ነው፣ ማንኳኳት ነበረብኝ። ያው ይቅርታ። ማን ፈቅዶላችሁ ገባችሁ እያልኩ ያለሁት ሰምተኛል። ግን ያው ወጣቶችን ነው እየዞርን የምናበረታታው ለበጎ ስራ ለበጎ አላማ ስለሆነ ያው ለማንኳኳት እንግዲህ አልቻልኩም። ይቅርታ። በዋነኝነት ያው ወጣቶችን ነው አበረታታለሁ ያልኩህና እንግዲህ አንተም ፍላጎት ካለ ለወጣቶች የተለያዩ የብድር አማራጮች አሉ፣ ሽልማቶች ይኖሩናል። ፍላጎት ካለ ይሄን መስራት ስራም ሊኖር ይችላል። ከዛ ስራ ላይ ሌሎች ስራዎችን ጨምረህ የምትሰራበት ነገር ላንተ ይደረግልህና ስራህን ትቀጥላለህ ማለት ነው። ወይም ምንም ስራ ማሰራም ከሆነ በእኛ በኩል ስራ እናመቻቻለን ማለት ነው። ከየት ወረዳ እዚሁ ክፍለ ከተማ እዚሁ አካባቢ ካለ ክፍለ ከተማ ነው የመጣ ነው። ታውቃለህ መቼም ክፍለ ከተማው ካልሆነ ዝም ብለን መምጣት አንችልም። እና ያው ደግሞ ቪዲዮ የምቀርጽህ ለአለቆቼ ቪዲዮ አድርጌ ማድረግ ማለት ማሳየት ስላለብኝ ነው፣ ያንተንም ተነሳሽነት ማለት ነው። እና አውቃለሁ ዱብዳ እንደሆነ፣ ግን ደግሞ እስኪ አንዳንድ ጥያቄዎችን እዚህ ቤት ውስጥ ከማን ጋር እንደምትኖር እንዲህ በቃ ያለውን የወጣትነት እድሜህን እሱን ካካፈልከኝ በኋላ ሽልማቶች ይኖሩናል። ስለዚህ ወደ ሽልማት ነው መሄድ የምንችለው። እንደዛ ከሆነ እሺ መግባት ይቻላል። እሺ እንግባ። እሺ በቃ 10 ደቂቃ ብቻ ነገ እንግዲህ ያው ውድ ተመልካቾቼ በወንድሜ መልካም ፈቃድ ቤት ውስጥ ገብተናል ማለት ነው። ወንድሜ ያው እስቲ እዚህ ቤት ውስጥ መጀመሪያ ከማን ጋር እንደምትኖር ስለ ራስህ ስለ ስምህ እስቲ አንዳንድ ነገሮችን አጫውተኝ። ከስምህ እንነሳ። እሺ እኔ ስሜ ቴዲ ይባላለሁ። የምኖረው እዚሁ አካባቢ ነው። ግን ስለ አንዳንድ ነገር ያው ግራ መጋባት ሊኖር ይችላል። ግን እስኪ ለምጠይቅ ጥያቄዎች ትክክለኛዎቹን መልሶች ከነገርከኝ ትልቅ ሽልማት ነው አንተ የሚጠብቅህ። እሺ ግን እኔ አሁን ያደኩት እንጀራ እናቴ ጋር ነው ያደኩት። ግን ያው አባቴ ሳላቅ ነው በሕፃንነቴ ነው የሞተው። አላቅም ነበር። እናቴ ያሳደገችኝ የእንጀራ እናት ነች። እዚሁ አደኩኝ። ያው እዚሁ ነው የምኖረው። እንግዲህ እንዴት ነው እንጀራ እናት? በጣም ከባድ ናት፣ በጣም ክፉ ናት የሚባል አባባል የአካባቢያችን አባባል ነው። ያው ሁሉም አይደለም፣ ግን ብዙዎች እንጀራ እናት እንጀራ አባት ሲባል ማንም አይወድም። እና እስቲ ለአንተ እንዴት ናት እንጀራ እናት? ወይ ለኔ እንጃ እናቴንም ስለማላውቃት መሰለኝ በጣም ከእናቴም በላይ እናት ብዬ ነው የማስባት። ጥሩ አድርጋ ያሳደገችኝ፣ ደግሞ ምርጥ ሰው ነች። ለሰፈሩም ሆነች ለራሴም ጥሩ ተንከባክባ ከእናት በላይ ያሳደገችኝ ብዬ ነው የማስበው። እና ምርጥ እናት ነው ያለ ብዬ ነው የማስበው። እስካሁን ደስተኛ ነኝ በሷ። አባትስ እንዴት ነበረ? ወደዚህ ቤት ስትመጡ ከእሷ ጋር የነበረው ፍቅር አሁንስ የት ነው ያለው? እስቲ ንገረኝ ስለሱ። አባቴ እኔ በሕፃንነት ስላለ መሰለኝ አላውቅም። አባቴ የት እንዳለም አላውቅም። እሷንም ስጠይቃት የት እንዳለም ብዙም አላስረዳችም እስካሁን። እና አባቴ እንደሞተ ነው የነገረችኝ። እንደሞተ? አንተ በዛ ሰዓት ብዙ እንትን አልነበረህም ማለት ነው? በዛ ነኝ፣ ምንም አውቀው ነገር የለኝም። ስለዚህ ሙሉ ኃላፊነቱን ወስዳ ያሳደገች እቺ እናት ናት። በጣም ደስ የሚል መስዋዕትነት ነው። አሁን ለጊዜው እናቴ እዚህ ወደ ገበያ መሰለኝ ወጣው ብላ አልተመለሰችም እስካሁን። ግን ጥሩ እናት ነች። ለጎረቤትም ሆነ ለራሴም ጥሩ አድርጋ ታሳድገኛለች። እስኪ አንተን እንዴት እንዳሳደገች ትምህርት ቤትም ስትሄድ የናሉ ነገር እስኪ እንዴት እንደነበረ እስኪ ንገረኝ። ያው ሰፈር እንደ ማንኛውም ሰው ሰፈር ልጆች ጋር አብሬ ጠዋት ምሳ ይቋጠርልኛል፣ እሄዳለሁ። መልሼም ደግሞ ዙር እመጣለሁ። ያው እንክብካቤ ያው እንደ ማንኛውም እናት እንደወላጅ ነው ብዬ የማስበው። እና ጥሩ እናት ነች ብዬ ነው የማስበው። ስለዚህ በዋነኝነት መልካም የምትባል አይነት ሴት ናት ብለህ ደምድመሃል ማለት ነው? አዎ በጣም። እስኪ እንደው ማለት የሆነ ጊዜ
አስከፍታህት ይሆናል ኦር እሱ አስከፍታ ይሆናል። እስኪ እንደዚህ አይነት ቀናቶች ካሉ እስኪ ወደ ኋላ መለስ ብለህ አስታውሰን። የሆነ ሳለ እንደዚህ በንግግር አንዳንድ አንቺም እናቴ እንደዚህ ያለሽ ምናምን ብዬ ስላት የሆነ ማልቀስ ስሜት ምናምን ተሰማት። በዛን ሰዓት እኔም ስሜት እንትን አለኝና እናቴ ነች አይደለችም የሚለው ውዝግብ ውስጥ ገባሁ። እንደ እናቴ ነች ብዬ ግን ማስበው። ኦኬ እንጀራ እናት መሆኗን አታውቅም ነበረ በፊት በልጅነት ስለመጣ። አዎ እና እሱ ስላለ ለምን እንደዚህ ሆነ ምናምን ብላ ተሰማትና የማልቀስ ባህሪ ማመጣች። የሰፈር ሰው ግን ያውቃል እያንዳንዱ ነገር ያውቃል ማለት የማያውቁም አሉ የሚያውቁም አሉ። ግን አንተ በዋነኝነት ቢያውቁም ባያውቁም አንተ ግን እናቴ ናት ብለህ ደምድመህ ነው እንትን ያልከው? አዎ እናቴ ነች። አሁንም እናቴ ናት። አዎ በጣም ጥሩ። በዋነኝነት በጣም እንደዚህ አይነት መልካም ሰዎችን ያብዛልን። አሁን አንተ ምን ስራ ላይ ነው የምትገኘው? እስቲ ንገረኝ ስለ ስራ። ስራ የራሴ ሙያ አለኝ። በሙያ ደረጃ ቀለም ቀቢ ነኝ። የተለያዩ ፊኒሺንግ ስራዎችን እሰራለሁ። በዛ ደረጃ ነው እና የራሳችን ቤት ስላለን በቃ ምንም የሚቸግረን ነገር የለም። ጥሩ ስራ ነው የምትሰራው ማለት ነው። በጣም ጥሩ። እና አሁን እንደዚህ ከሰራህ እናትህንስ በደንብ ታግዛታለህ? አዎ የምትፈልገውን ነገር ሁሉ ነገር አሟላላታለሁ። በቃ ደስተኛ ሆና ትኖራለች እሷ። ወደፊት አሁን ለሷ ምን ማድረግ ትፈልጋለህ? ወደፊት እኔ የምፈልገው ከዚህ የበለጠ ደስተኛ ሆና እንድትኖር የራሳችን ስላለ ቤትም ከዚህ የበለጠ ደስተኛ ሆና እንድትኖር እፈልጋለሁ። በጣም ጥሩ። ያው አንተም ባሳደገችህ እንደምትነግረኝ ከሆነ አንተ ባሳደገችህ ልክ ነው ውለታ እየመለስክ ያለው። አዎ ቤት ዘመድስ ቤተሰብ አታውቅም? ያው በልጅነቴ ነው አባቴ ወደዚህ ቤት ያመጣኝ ብለሃል። እስኪ ስለ እውነተኛ እናትህስ እንዴት ነው? ምንም ስለሱ እንኳን መረጃም የለኝም እስካሁን። በእኔ እሷ መጣችኝ፣ እሷ አሳደገችኝ፣ በዛው ቀጠልኩኝ። እስካሁን ድረስ እናት ወይ ብላ የመጣችም የለችም። ቤተሰብ ነኝ ብሎም የመጣ ሰው የለም እስካሁን። ምናልባት አባትህ በዛ ሰዓት ሲጋቡ ለዚህ ሴት ወይም ለእናትህ ነግሯት ይሆናል መቼስ ስለ በፊት አንተ ከማን እንደተወለድክ ምናልባት እሷ ልታውቅ ትችላለች። ግን አንዳንድ ጊዜ የሆነ ስሜት ይሰማታል የማልቀስ ባህሪ ብለህ ስለምታስብ አትጠይቃትም? አዎ አልጠይቃትም። እንደዚህ አይነት ነገር ሳነሳባት የሆነ ብስጭት ስለምትል ስሜት ውስጥ ትገባለች። አዎ እሱን ነገር አላነሳም አይነት ነገር ማለት ነው። አዎ በጣም ይገርማል። እና ያው የእናትና የልጅ እንትን እንደዚህ ነው መሆን ያለበት። አዎ በዋነኝነት ግን እስኪ ብትደውልልኝ ለእሷ ማግኘት ብችል እሳቸውንም አብራችሁ ደግሞ እሷም ስላንተ የምትለውን ነገር አብረን ብንሰማ ምን ይመስላል? እንግዲህ ካልቆየች ድንገት እስቲ ልሞክርና የምትቆይ ነው የሚመስለው። እስኪ ደውልላት። ታዲያ መደወል አትችልም? እስኪ ወጣ ብዬ ልሞክር ወጣ ብዬ እዚህም ሆነ መደወል ትችላለህ፣ ምንም ችግር የለውም። አይ እዚሁ ንገረኝ። አይዞህ ችግር የለውም፣ ደውል እዚህም ሆነ። አይ እስቲ ወጣ ብዬ ልደውልላት፣ ወይም ደግሞ ሌላ ቦታ ሄዳ ሊሆን ይችላል። እኔ ገባ ብዬ ነበር ያሰብኩት። ሌላ ቦታም ደግሞ ወይ ዘመዶቿ ምናምን ሄዳ ሊሆን ይችላል። የት ትሄዳለች? አንዳንድ ጊዜ ከእህቷ ጋር ምናምን ሄዳ የምትጫወትበት ቀን አለ። ወይ ለእህቷም ቢሆን ወይ ለእሷም ቢሆን ደውለህ እንግዳ አለ ቤት ውስጥ በጣም የሚፈልግሽ በጣም መልካምነትሽን ሰምቶ ላንቺ ሽልማት መሸለም የሚፈልግ እንግዲህ የቤት ቃል ሊሆን ይችላል፣ ብዙ ነገር የገንዘብም ሊሆን ይችላል። እሱ እንደ ፍላጎቷ ነውና ብትደውልላት አሁን አታስጨንቀኝ፣ ደስ ይለኛል። ምክንያቱም ደስተኛ ላትሆን ትችላለች። አዎ ማለት ደስተኛ አትሆንም? ሽልማት ነው እየተባለች ደስተኛ አትሆንም? አይ ወጣ ብዬ ልደውልላትና ልምጣ አይሻልም? እሺ ደውልላት ነው ደውልላት። ስልኳ አይሰራም። አይሰራም? አይሰራም። ቁጥሯ ለኔ ልትሰጠኝ ትችላለህ? አይ ልሰጥ አልችልም። ምን ችግር አለው? ወንድሜ እስካሁን እኮ እያወራ ያለሁት በትዕግስት ጠዋት ነው። 10 ደቂቃ ምናምን ብለኝ ነበር አይደል? ስለዚህ አሁን ያው ያንተንም መልካምነት ለማስመስከር ከሳቸው አንዳንድ ነገሮችን መስማት አለብኝ አይደል? 10 ደቂቃ ነበር ያልከኝ አይደል? ትክክል ነው።
ስለዚህ አሁን ስንት 25 ደቂቃ እኮ ሞልቷል። ስለዚህ አሁን ሌላ ውስጥ እያስገባኝ ነው ማለት ሌላ ውስጥ ምን ውስጥ አስገባው? ይሄ ነው መጀመሪያ ያለ ፈቃዴ ገባ አይደለም? ከገባ በኋላ አሁን ደግሞ ሴትዮዋ የለችም እያልኩኝ ነገርኩ ነው። ስልኳን ለምን ብዬ እኔ ደግሞ ማግኘት እንደምፈልግ እየነገርኩ ነው እሳቸውን። ቆይ ትክክል ነህ፣ ግን እኔ ስልኳ አይሰራም እያልኩ የምታደንቃትን እናት እኔ ማድንቂያቸው አበረታትቻቸው ጥሩ እናት ነው ብዬ ለመሄድ ብቻ ነው። ሌላ ነገር እኮ ኑሮኝ እኮ አይደለም። ስልኳ አይሰራም እሷም የለችም እያልኩ ነው። አትረዳኝም እኮ ታዲያ እኔ ደግሞ ያልኩን ሰምተኸኛል? ቁጥሯን ስጠኝና ልደውልላት ነው እኮ እያልኩ ያለው። ልሰጥ አልችልም እኮ። ለምን አልፈልግም? ምን ማለት የሚያስፈራ ነገር አለ? አንተ የሚያስፈራህ ነገር አለ እሷን ስልክ ለመስጠት? ምንም የሚያስፈራኝ ነገር የለም፣ ግን በቃ አልፈልግም። እኔ ፍቃደኛ አይደለም ለመስጠት። እንደዛ ካልክ እንኳን አይቀር አንዳንድ ጥያቄ ልጠይቅህ። ልጠይቅህ ቅር ይላል? ባጠይቀኝ ደስ ይለኛል። ባጠይቀኝ ደስ ይለኛል ማለት ለምን? በቃ ፍቃደኛ አይደለም። እስካሁን ፍቃደኛ ሆነ አይደለም ስናወራ ነበር። እስካሁን 10 ደቂቃ ነበር ያልከኝ። ስለዚህ ፍቃደኛ አይደለም። እሺ ያው ፍቃደኛ ብትሆንም ባትሆንም መጠየቅ ያሉብኝ ጥያቄዎች ይኖራሉ። እሺ እኔ መርማሪ ጋዜጠኛ ልውል እባላለሁ። ቴዲ ይባላል። ቴዲ እንደምትባል ነግረኛል። አሁን ስለምጠይቅ ጥያቄዎች እያንዳንዳቸው ምላሽ ቁጭ ታደርግልኛለህ። እሺ እቺን እናት ለምንድን ነው ይሄ ቤቱ ይሸጥ ቤት ውስጥ ባልተሳት ሳላል አይደል? ኧረ ማንም የለም ምንም የለም። ይሄው እየሰማሁ ነው። አይ ከዛ ከጎረቤት እንትን ሊሆን ይችላል። ጥግ ስላለ እዚሁ አካባቢ እንዴ እዚህ ቤት ውስጥ እኮ ነው ሳል እየተሰማኝ ያለው። እዚህ ምንም ሰው የለም። እርግጠኛ ነህ? መጀመሪያም እኮ ጣልኝ እያልኩ ነበር። ለምን አትረዳኝ? እኔ እርግጠኛ ነህ? ሰው የሚባል ነገር እዚህ የለም። ቆይ ቼክ ላል። አይ ቼክ ላል ወንድሜ። ያለ እኔ ፍቃድ አይቻልም። ዳጋላ ቆይ ወንድሜ የሰማኝ ነው። ያለ እኔ ፍቃድ አይቻልም ያልኩ። ምን ችግር አለው? እንዴት ጓዳ ውስጥ የሚያስር ሰው እኮ አለ። እንዴት እኔ አስፈቅደኝ ወይ ደግሞ እንትን ብለን እንጂ እኔን ሳታስፈቅደኝ ጓዳ እያስፈቀድኩ እኮ ነው ያለው። አይቻልም መግባት አልኩ። ቆይ ታመም ሰው ካለ አሁን ተጣጣኝ አትወጣልኝ። ኧረ ተረጋጋ በእናትህ። አትወጣልኝ አትወጣም። ቆይ በመጀመሪያ ደረጃ እኔ መንካት አትችልም። ሰማኝ። እዚህ ቤት ውስጥ የታመመ ሰው ካለ ወደ ሕክምና መሄድ አለበት። ተረዳኝ። ምንም ሰው የለም እያልኩ ምንም ሰው የለም እያልኩ እኮ ቼክ እናድርግ። ሳሉ እዚህ ጋር ሆነ ገብተህ ለማየት ትችላለህ አንተ እኮ። ምን ችግር አለው? አልችልም። ችግር አለ ወይ እያልኩ ነው እኮ። ችግር ወንድሜ አትገፍትረኝ እንጂ እንዴት ልገባ ትችላለህ እኮ? እሺ ወይ ገብተህ አንተ የምታየው ሰው ካለ የታመመ ሰው መኖሩን ራስ ቸክ አድርጌ እነግርሃለሁ። አንተ ሰኔስ መኖሩን አለመኖሩን እኔ እነግርሃለሁ። ሊና እሺ እይ እኔ ለምን ትደራደኝ? ወንድ ሰው እያሳለ ነው እኮ ያለው ቤት ውስጥ። ምንድን ነው ችግር አለ? ወንድሜ ምን ነው ችግር አለ? አትባላችሁ። ይኸውልህ ምን አድርጎ ነው የምትላቸው? ምንድን ነው የምትላቸው? ሰው እኮ ናቸው እዚህ ጋር። ይኸውልህ ምን እያደረክ ነው ያለው? ለምንድን ነው እንደዚህ የምትለው? ማን ግባ ነው? ማን ግባ ነው? ካሜራማን ቁጭ በል እሺ። ካሜራማን ቆይ ቀበቶ ነው እንታ ይወሉልኝ እንታ ውሻ ከራስ ሆነ ከጎረቤት ነው አውቄዋለሁ። አንተ ማን ስለሆንክ ነው? ተርኮብኝ ነው። ማን ስለሆንክ ነው እንደዚህ የምትነሳው? የት ደርስ ነው? ቁጭ በል ነው። ትሰበራለህ። እሺ ሰማይ ትሰበራለህ። እሺ አውቄዋለሁ። ቁጭ በል ቁጭ በል እዛው
ቁጭ በል እያልኩ ነው። ሰምተኛል። ትሰበራለህ። ከዚህ በኋላ አትነሳ። ጂን ነው የምሰብርህ። ቁጭ በል እሺ፣ ቁጭ በል ቁጭ በል ቁጭ በል ተስተካክለህ ቁጭ በል። ቆይ እዛው እናትህ አይዞት መጣሁ አይዞት። ሰማሽኝ? አይዞሽ እናቴ። እሺ ሰማኝ። ምንም ነገር ብታወጪ ምንም ነገር ብታደርጊ እኔ አልፋታሽም። ደግሞ ታውቂኛለሽ። ምንድን ነው የምትለው? ታውቂኛለሽ ደግሞ አንድ ነገር እንዲወጣ ይኸውልሽ። የታመመች ሴትዮ እኮ ናት። ተዋት እንጂ ድምጿን አልሰማሁም። አትሆኝም። አሁን ቁጭ በል እንጂ ቁጭ በል እዛው ነገር ይሻላል። ይኸውልህ ተረጋጋ። እርጋ ራስሽ አሁን እንትን ብለሽ ነው ያመጣሻቸው። እርግጠኛ ነኝ ተያያለን። ምንድን ነው የምትለው? ምን አድርጊ ነው የምትላት? ምን አድርጋት ነው? ቁጭ በል እንዴ! አትረጋጋ። ተረጋጋ እንጂ አትፎግና። ጠፈጥፋለሁ ከፈለኩ። አንተ ማን ስለሆንክ ነው የምታስፈራራት? ተናገር እንጂ ምን አድርገህ ነው የምታስፈራራት? ያስፈራራት አይደለም። እና ምን እያልካት ነው? እየነገርካት ነገር አለ። ምን የምለው ነገር አለ? እናውቀው ነገር አለ። እሷና ምንድን ነው የምታውቀው? አሁንም አልበር አይደለም። ካሜራማን ካሜራውን አጥፋልኝ። ቁጭ በል። የውሻ ልጅ መሆኔን ታያለህ። አልፎ ቁጭ በል ተነስ፣ ቁጭ በል እዛው። ይኸውልህ ሰማኝ። ከዚህ በላይ ችግር ውስጥ ነው የምትገባው። አሁን ረጋ በል። ይኸውልህ ስለመጣሁበት ጉዳይ ልንገርህ። ከዚህ በለጠ ችግር አይመጣብኝም። ይኸውልህ ስለመጣሁበት ጉዳይ ልንገርህ። ሰምተኸኝ ነው? እሺ እኔ ስለ አንተና ስለ እንጀራ እናት ምንም አያገባኝም። ተረዳኝ? ስለ አንተና ስለ እንጀራ እናት አያገባኝም። የመጣሁት ከክፍለ ከተማ ነው ብያለሁ። ረጋ በል። ቁጭ በል። አሁን መስማት የለባትም እሷ። እኔ እናንተ ብቻ ነው ማውራት ያለብን። ሰማህ? ቆይ ውጭ እንደውም ላስወጣት። ቆይ ቁጭ በል። እናታችን አንድ ውጭ ላይ ቆይሽ። ውጭ ላይ ቆይ። ምንም ነገር ቆይ ዝም ብለህ ውጭ ላይ አንድ ጊዜ ቆይ። እሱ ቆይ እናታችን። አሁን እሷ መስማት የሌለባትን ነገር ነው የምነግርህ፣ የምጠይቅህ። እሱን የታሰርከውን እፈታሃለሁ። ሰምተኛል? ይህን ቤት መሸጥ ትፈልጋለህ? መሸጥ እውነቱን ንገረኝ ዝም ብለህ። እኔ ሰምቻለሁ። የአካባቢ ሰው እንደዚህ ሲል ሰምቷል። ከባለስልጣኖች ጋር አብረን ተመሳጥረን እንሽጥና ነው ይሄን ቤት። መሸጥ አልፈልግም። እርግጠኛ ነህ? ለምንድን ነው ታዲያ የምትደበድባት? ይሸጥ ብለሃል የምትደበድባት? እኔ እኮ አውቃለሁኝ እኮ። አይ የሆነ የራሴን ማመቻቸው ነገር ነበር እኮ ገብቶኛል። እሺ ለእሱ እንዲደርስላት አትፈልግም ታዲያ? ገንዘቡ ቤቱ ስሟ በሱ አይደል? ስለዚህ በቃ ቶሎ ሽጠት አድርገን ይኸውልህ ከትልቅ ባለስልጣኖች ጋር ተነጋግረን እንሽጥና ለእነሱም የተወሰነ 10% ብታስብላቸው እና 90%ን ለምን አትወስድም? እንደዛ ማንም ያስፈጽምልኝ ይኖራል። እኔ አስፈጽምልሃለሁ። ትስልኛለህ? አዎ በደንብ ረጋ በል። ለእኔ የተወሰነ ሼር ትከፍለኛለህ። ሰማኝ? ችግር የለውም። ረጋ በል። አሁን የምጠይቅህን ጥያቄዎች ሁሉ በትክክል መልስልኝ። የታሰርክበትን እፈታሃለሁ። እሺ ረጋ በል። ይኸውልህ ቴዲ፣ ከሰፈሩ ሰዎች እንደዚህ አይነት ወሬ ሲሰማ እንግዳማች ሴትዮ የእሷ ብቻ ካርታ ነው ያለ። ካርታውን እዛው ላይ እናጥፈውና ሌላ ካርታ እናወጣበትና እንሽጠው እያሉ ነው። ትስማማለህ? እዛ በኋላ ለአንተ የሚያስፈልግህን ሁሉ ታደርግበታለህ። ቤትም በለው ቤት፣ ሌላ ቦታ መኪናም ከፈለክ መኪና። በዚህ ድሜ ጫት ቤት ለጫት ቤት እና መጠጥ ቤት ለመጠጥ ቤት ምን ያደርግልሃል? አንተ በዚህ ኃላፊነት ወስደህ ትጨርስልኛለህ? እጨርስልሃለሁ እያልኩ ነው። ያው ራሴ እንትን ያልኩበት ነገር ስላለ አንዳንድ ነገሮች እንደ ውስብስብ እና ያልበይ ብዬ ነው። ችግር የለውም። ገብቶሃል አይደል?
አይወሳሰብም። እኔ ቀላል አደርግልሃለሁ። አጨረስክልኝ ደስ ይለኛል። ግን ትስማማለህ? እስማማለሁ። በጣም ጥሩ ጎበዝ። አሁን እያንዳንዱን የምታደርጋት ነገር ሁሉ ነገር አሁን እንደ ጓደኛ ያየኝ በቃ ፈለክ ይሁን ፌስ ማስኩ ይሁን በቃ እንደዚህ ነው። አየህ ስለዚህ ምን እንደምታደርጋት ቤት ውስጥ እንዴት እንደምትደበድባት እያንዳንዱን ነገር ማየት ይፈልጋሉ እነሱ ራሳቸው። ገብቶሃል? ስለዚህ ሁሉንም ነገር ንገረኝ እስኪ። በቃ እንደራዳ ነው ራይና ታው እንደወጣት ያው እናቴ መጀመሪያ ንገረኝ። እናት በህይወት ሄደችው፣ አባት ነው ወደዚህ ቤት ይዞ የመጣው። እና ያሳደገችኝ እሷ ነበረች። እዛ በኋላ አብረን በምናድርበት ጊዜ ንገረኝ ጮክ እያልክ በምናድርበት ጊዜ እንደዚህ አንዳንድ ነገር ያው አትግባባም? አንግባባ ብዙ ጊዜ ቆይተናል። ያው አንዳንድ ነገሮች ተደርገዋል፣ የማይደረጉ ነገሮች ማለት ነው። ለምሳሌ ምን? እኔ እንደሰማሁትም ከሆነ እኮ ብዙ ነገር አድርገሃል እኮ አይደል? ትደበድባታለህ፣ ታሰቃያታለህ፣ ከዛም በላይ ሌላ ነገሮች አይደል? እውነት ነው። እኔ ፈልጌውም አይደለም ያደረኩት ያን ነገር አብሮ ከመተኛት እንደዚህ ደግሞ አንዳንድ ነገሮች ከማድረግ እኔም የሆነ ስሜታዊ ሆኜ ወሲባዊ ግንኙነት አድርገናል። ወሲባዊ ግንኙነት በእሳቸው ፍላጎት ነው ወይስ አስገድደው? በአስገድጄ ነው የማስበው። ማለት ማስበው አስገድጄ ነው የማደርገው ነው። አንዳንድ ነገሮች ነገረኛ። አሁን እኮ በቃ ምንም ነገር የለም። እናንተ እኮ እንደ ጓደኛ እያወራን ነው። በቃ አስገድጄ ደፍራት ማለት እንዴት ነው? አስገድደህ መደፍራት በምን ስትጣሉ ነው? አንዳንድ ነገር ንገረኝ ስላት አልነገረኝም ነበረ። አባቴ የሞተበት ምክንያት እንዴት እንደመጡ ምናምን አልነገረኝም ነበረ። ትደብቅኝና ትረሳለች። እዛው አጋጣሚ በቃ የራሴን እንትን ወሰድኩኝ ነው ማለት የራሴን ወሰድኩኝ ነው አማራጭ ወሰድኩኝ ነው። በቃ እሷን ወደ ውጭ ወጣ እንዳታወራም ሌላ ጋር እንዳትገናኝ ብዙ ጊዜ ተጽዕኖ አደረግባት ነበር። አሁንም ማንም ሰው ጋር ትገናኝ ማለት ሰፈር ውስጥ ያው እንደዛው አስገዳት እንዳትወጭ ብላት። እንዴት አሰብከው ግን ሀሳቡን? እንዴት ጭንቅላት ላይ መጣልህ? ያሳደገችህ እንጀራ ቀደም እንደ እናቴ ናት፣ ምንም ያሳጣችኝ ነገር የለም ስታሳድገኝ ይለኛል። አይ ጥሩ ነገር እያደረኩ አልነበረም። በውስጥ ይሰማኛል፣ የሆነ ውስጥ የሚሰማኝ ነገር አለ። በእርግጥ አብረን ተኛ ነበር ሳድግ ብለኛል። እስከ ስንት ዓመት ነው አብረን የተኛ? ቢያንስ እስከ 13 ዓመቴ አብሬ ነው ተኝቻለሁ እሷ። ከዛ በኋላ ግን ያው ሌላ ጊዜ ሌላ ልጆች ጋር ምናምን እንደዚህ እንትን አደርግ ነበር ከትምህርት ቤት በኋላ ከጨረስኩ በኋላ። ከዛ በኋላ እንደተመልሼ ደግሞ እሷ ጋር እንትን ማድረግ ጀመርኩት ያለሳቸው ፍላጎት። እሳቸው ቆራኝ ናቸው አይደል? ሰምቻለሁ ብዙ ነገር አይደል? እና እነዚህን እናት እንደዚህ ስታደርግ ምን ይሰማሃል? በእርግጥ ጥፋተኛ ነኝ ወይ ደግሞ ትክክለኛ ሰው ነኝ ብዬ አላስብም። በመጠጥና በሱስ ተገፋፍተው ነው የምታደርገው? አዎ መጀመሪያ ሳላውቀው ጓደኞቼ ላይፍ ምናምን እያሉ ዘውኝ ሄዱ። ወደ ጫትም ጀመርኩ፣ ሲጋራም በዛው ያሰብኩት እያስመጣ ሱስም ውስጥ ገባሁ። ከዛ በኋላ ማረገውን ነገር ሁሉ አላውቅም ነበረ። እመጣለሁ ሰክሬ ነው የምመጣው። ገብቼ ጠዋት ሳይ አብሬ ተንችን በዛው ቀጠልኩ። ሱስ የሚያዘኝና በዛው ቀጠልኩ። ከሷም ሱስ ያዘ ከሳቸው ባትፈልግ ምን እንደምታደርጋት? ሙሉ ለሙሉ እያሳኩበት አይደለም ያን ጫትና ሲጋራው ስትደበድባትም አይታወቅም። አዎ ጠዋት ላይ ግን ሳያት እንደዚህ ትውርታ ሳያት ውስጤ ደግሞ ይረበሽና የትም ልቀመጥ አልፈልግም። ውጪ ምናምን ወጥቼ ልማት እንደተጎዳች ይገባኛል። ግን ያን ሁሉ ማድረገው በሞቅታ ነበር ማለት ውይ ትላለች። ከዛ በኋላ ጎረቤቱን ወጣም እንደምትለው ሲመጡ ሰላም ስለለመዱኝ አይመጡም። ሲጀመር አሁን በፊት ይመጡ ነበር። አሁን ሁሉ ጊዜ ጩኸት ምን ስለሆነ በቃ ጀመሩ እንዴ ምናምን እንትን አለ። እንደሰማሁት ከሆነ አስረህም እንትን ታደርጋታለህ አለ። እምቢ ስትል ነው የምታስራት? ምንድን ነው እስኪ ንገረኝ፣ ስለዚህ ነገር በሙሉ ንገረኝ ሳትደብቀኝ። እኔ ሁሉንም ሰምቼዋለሁ። ይሰፈር ሰው እኔ አውቄ አይደለም ማድረገው። አውቀማ እንዳታደርገው እኮ እሱን ስለነገርከኝ ነው እኮ ተረድቼህ ማወራ ገባ።
ግን ለምን እንደምታስራት አስገድደህ መድፈሩ እንዳለ ሆኖ ግን ለምን አስረን እንደዛ የምታደርጋት? ጠጥቼም ስለነበረ የመጋፋትም ትንሽ እንትን ስለምትለኝ መጀመሪያ በቃ እንትን እላታለሁ የሆነ ታስራታለህ። አዎ ከዛ የምትፈልገውን ታደርጋለህ። ቤቱን ሽጬውም ትላታለህ። ስለሱ ምን ንገረኝ እስኪ። ቤቱን ለምን እንደው ሽጬው ትላት? ያለሁበት አላም ጥሩ አይደለም። አንደኛ ለእኔ ነገሩ ስለተበላሸብኝ በቃ ለሱስና ለመጠጥና ለእንትኔ ነው ላደርግ የፈለኩት። በቃ ተሽጦ የድርሼን ተሰጥቶኝ። ምን ድርሻ ይሰጥህ? አባትህ አንተን ይዞ ሲመጣ ወደዚህ ቤት ቤቱ በእሷ ስም ነው ሙሉ ንብረትነቱም የእሷ ነው ማለት ነው። ስለዚህ ለምን ታሰቃያታለህ? አይ ተሰጥቶኝ ድርሼ ተሰጥቶኝ። የምን ድርሻ ይሰጥህ ነው? ቤቱ የእሷ ነው እኮ ታውቀዋለህ እኮ አይደል? ካርታና ፕላኑ በእሷ ስም ነው አይደል? ስለዚህ የትኛው ድርሻ ይሰጥህ? አባትህም ይዞ ሲመጣ ወደዚህ ቤትና ጦስ እንዳንተ አይነት ጦስ ሲጥልባት ይሄ ቤት የእሷ እንደሆነ ይታወቃል። አንተን ባታደገች ባበላች ባጠጣች ዞራ ችንና ትጎዳታለህ፣ ታጎሳቁላታለህ። ጥሩ ነው ያደረከው? ጥሩ አላደረኩም። እና አሁን እጅህን ብፈታህ ደስ ይላል በጣም። እሺ ስንት ነው አሁን? ስንት ብር ነው የምትፈልገው አንተ? ይሄን ቤት ቢሸጥ ስንት ብር ነው የምትፈልገው? ለምንድን ነው የምትፈልገው ገንዘቡንስ? ይሄ ራሴ ነገር በቃ ከሁሉም ነገር ከሱስም ከምን የተለያየ ነገር ራሴ ነገር የራስ ነገር ምን ተፈለክ? የራስን ነገር ንግድም ወይ ደግሞ መኪና ምናምን ነገር እንትን ብዬ በቃ ለጓደኞች እንድሰራ ነው የምፈልገው። ለጓደኞች መስራት? አዎ ከሱስም ከተለያየ ነገር ወጥቼ። እናት ያንተን በደል ተሸክማ ሁልጊዜ በቤተ ክርስቲያን ከምትወደው ቤተ ክርስቲያን ደጃፍ ርቃ ትኖር። እንደዛ ነው። አንተ ገንዘብ ሲኖርህማ በቃ ሱሱም ይጨምራል። ከዛ በኋላ እቺ እናት ስትሰቃይ ትኖራል። ይሄን ማስተካከለው። ምን ነው የምታስተካክለው? እስኪ ንገረኝ፣ ምን ታስተካክላለህ? ያው እንደገና ህሊና ሰላም ይሰማዋል? መልስ አሁን እሷን ይቅርታ ብለህ አይኗን ማየት ትችላለህ? በፍጹም አትችልም አይደል? ከስንት ነገሯ እንዳራቃት ታውቃለህ? አውቃለሁ። ግን ለአንተ ኖርማል ነው አይደል? አይ የማደርገውን ነገር እኮ እንትን ለዋል ኖርማል ነገር ነው። ይሄ ለአንተ ነገር ነው አይደል? ያው ልጅ አይደለም። ከዚህ በላይ እኔ አልታገስም። ይኸውልህ አሁን አንተን አይደለም የምትከተልስ ረጋ ይበሉሽ። ቁጭ በሉ። እንዴት ነው እናታችን? ሰላም ነው ወይ? ረጋ ይበሉሽ። ላግዞት ነው የመጣሁኝ። ያው እንዳዩት ነው ለህግ አሳልፌ ሰጥቼዋለሁ። ይሄ ልጅ ግን ሲከርሶም አንዳንድ ማስረጃዎችን ስለምፈልግ እስኪ የደረሰበትን ነገር እስቲ ይንገሩኝ፣ ሳያፍሩ ሳይሸማቀቁ እስቲ ይንገሩኝ። እስቲ ምንድን ነው? እኔማ ያልደረሰብኝ ምን አለ? ልጄ ብዬ አሳድጌ ገና ትንሽ የ2 አመት የ3 አመት ያልሞላ ልጅ ነው አምጥቶ የሰጠኝ እሱ አባት። እሱ ጥሎብኝ ሄደ። አሳደግኩት። ያው አሳድጌ መጨረሻ ደግሞ እሱ ራሱ ሊያሰቃየኝ ጀመረ ማለት ነው። መጀመሪያ አባትየው ሲያመጣ አደራ ብሎ እዚህ ጥሎ እሱም ከዚህ ሄደ። እሱም በአደጋ ሞተ። አባትየውም የለም። እኔም አሁን ከሱን አሳድጌ መከራዬን አይቼ ነው ያሳደግኩት። አደራ ስለሆነ አልጣልኩትም። አባትየው እንትቶ ሲሄድ እኔም አልጣልኩትም። እንደ እንጀራ እናት ሳይሆን እንደ እናት ሆኜ ነው ያሳደግኩት። ሰምቻለሁ። አሳድጌ መጨረሻ ግን ለኔ ስቃይ ተረፈልኝ። አሁን ቤት ውስጥ ያሰቃየኛል። ጎረቤት አይደርስልኝም። ሰው ሰልችቶኛል። ሰው አይመጣልኝም አሁን ማለት ነው። ቢጮህ እንኳን ሰው አይመጣም። ሌላ ጊዜ ሰው ሰልችቷል። በቃ ሊማዳቸው እና ይሄን ነገር ለምን ወደ ህግ አልወሰዱትም? ያው ሰምቻለሁ። ወደ ህግ ደግሞ እንዳልወስድ መጀመሪያ አደራ ስለተሰጠኝ ለህግ አሳልፌ መስጠት አልቻልኩም። በቃ የመጀመሪያ አደራ አሳዘነኝ። ይኸው ዛሬ መጨረሻው ነው ለእናንተ የመጣችሁ የደረሳችሁልኝ። ያው የመጨረሻ ሆነ። እንግዲህ ያው ምን ላድርግ? አሁን ምንድነው የሚለው? ቤቱን ሽጡልኝ ነው የሚለው። ቤቱን ሽጭና
ለእኔ የሚደርሰኝ ስጭኝ ይላል። ቤቱ ደግሞ የኔ ነው የእሱ አይደለም፣ የአባትየውም አይደለም፣ የአባትየውም አይደለም። ቤቱ የኔ ነው። አባትየውም አምጥቶ ሲሰጠኝ ቤት አልነበረም፣ ቤት የራሴ ነው። እሱ ከተጋባችሁ ከትንሽ ጊዜ በኋላ ነው አባትየው ያረፉት? አዎ ከትንሽ ጊዜ በኋላ እሱን ጥሎብኝ እሱ ከፍ ብሎ ካደገ በኋላ እሱ ሄደ። እሱ በአደጋ ሞተ። እሱ ወደዚህ ተመልሶ አልመጣም። እሱ ቢሞትም ልጁን አልጥልም ብዬ ነው ያሳደግኩት። እንዴት ነው የተዋወቃችሁት ከእሳቸው ጋር? ከሰውየው ጋር እኔ ባለቤት አልነበረኝም በፊት። እሱ ያው ድንገት ተዋወቅንና ልጅ ነበረው። ልጁን አምጥቶ ለኔ ሰጠኝ። እናትየዋ ሞተች ብሎ ነው ለኔ ልጁን የሰጠኝ ማለት ነው። ከዛ እኔ ሲሰጠኝ እሺ ብዬ እንደራሴ ልጅ ተቀብዬ ያሳደግኩት። አሳድጌ ዛሬ ለራሴ ለመከራ በቃው እንጂ። በጣም ያሳዝናል። እናትዬ ያው መበርታት ነው ይሄ። በጣም አሳፋሪ አስነዋሪ ድርጊት ነው ሲፈጽም የነበረው። ቤቱን ደግሞ ቢሸጥና የሆነ ነገር ቢሰጠው እንኳን ለራሱ ሱስ ውስጥ ስለገባ ብሩን ለራሱ እንኳን ምንም አያደርግበትም። ብሩም ስለሚያጠፋ እኔም ቤቱን እምቢ ያልኩት። አንደኛ ያው እኔ አንድ ነገር ቢሆን ዙሮ ስላሳደግኩት ቤቱ ለሱ ይቀርለታል። ትክክል። መጨረሻ ላይ ለሱ ይሆናል። የእንጀራ ልጅ ሌላ ልጅም የለውም፣ ሌላ ልጅ የለኝም። ያው እሱ ብቻ ነው። እሱ ደግሞ መጨረሻ እዚህ ያሰቃየኝ እንደ ባለው ነው። እዚህ ያሰቃየኛል። እንደ ልጅ ሳይሆን እንደ ባል ሆነብኝ። በቃ እዚህ አሳድጌ ፍረድ እስቲ ለኔ። በጣም ያሳዝን ነገር ነው። ያው ሰምተናል ሁሉንም ነገር፣ የጾታዊ ጥቃት እንደሚያደርስ። እስኪ ስለሱ ማታ ያሰቃየኛል። በቃ ጠጥቶ ይመጣል። በር እንኳን ሲከፍቱ እንኳን በር እየቀጠቀጠ ቤት እቃ እየሰባበረ በቃ አሰቃየኝ። በቃ ማታ ስቃይ ነው። በቃ ማታ ከነጋ በቃ ይሄዳል። ማታ ሲመጣ ጠጥቶ ሁሉም ነገር ሲጋራ ምንም አይቀረው ሲመጣ በቃ ለስቃይ ነው። በቃ ለኔ ስቃይ ነው። ማታ ከመሸ በቃ ስቃይ ነው። መሸማቀቅ ነው። በቃ ከመሸ ለኔ ስቃይ ነው። በሱ ምክንያቱም ቤተክርስቲያን ይቀርታል። አዎ ቤተክርስቲያን በፊት የሚሄደውን በቃ አሁን እሱ እንደዚህ ከጀመረ በኋላ በቃ መሄድም አልቻልኩም። ሲሄድ ሰው ንጹህ ሆኖ ነው ቤተክርስቲያን የሚሄዱ። በቃ በየቀኑ ስቃይ ነው። እንዴት አድርጌ ቤተክርስቲያን እቆማለሁ? በጣም ልክ ነው። ያው እናቴ የሆነው ነገር ሁሉ ሆኗል። ወደ ንስሐ ይመለሱ። ያው እኛ የምናግዘው ነገር ካለ በደንብ እናግዛለን። በዋነኝነት እንደዚህ ባያረግ እንደዚህ መጥፎ ነው። በጣም የብልግና ነገር ነው ሲያደርግ የነበረና እስኪ ከዚህም የተለየ ከድብደባውም ይሄ ከጾታዊም ነገር ከዛ የተለየ ከጎረቤት ጋርም እንዳይደራረሱ አድርጓል። ብዙ ነገር ሰላም የለም። በቃ ከጎረቤት ጋር ጎረቤት ሲመጣ ሰውን ይሰድባቸዋል። ወደኛ ቤት ለመጣችሁ ማን ጠራችሁን የመጣችሁ ይላል። ሰውን ይሳደባል። ሰው ወደኛ ቤት መምጣት አይችልም። እኔ ጎረቤት መሄድ አልችልም። በቃ ቢጮህ ደግሞ ማንም አይመጣ። ሰለቹ በቃ ሰው ለኛ አይመጣልንም። በቃ ሰልችቶናል ሰው ማለት ነው። ለኔ ማንም አይመጣልንም። በቃ ሁሌ ልማዳቸው ነው ስለሚሉ ማንም አይመጣም። በቃ ያሳዝናል። አይዞት፣ እርስዎ ግን መጠንከር ነው። በቃ የሆነ ሁሉ ነገር ነው ለበጎ ነው። ከዚህ በኋላ እንደዚህ አይነት ነገር አይደገምም። እያንዳንዱ ነገር ተናግሯል። እርስዎም ቢሆን እስከዛሬ ያደራ ልጅ ነው እያሉ እንደዚህ መሰቃየትም አልነበረብዎትም። ምክንያቱም በደል እየደረሰብዎት፣ ይሄ ከበደልም በደል ነው፣ ከዛም በላይ በደል ነው። እጥፍ ድርብ በደል ነው። ይሄ ናት የቻልኩ ነው እንግዲህ እስከዛሬ አሳድጌያለሁ። ሁሉ ነገር አድርጌለታለሁ። እሱ ግን እንደ ልጅ ሳይሆን መጨረሻ እንደ ባል ሆኖብኝ እኔን እያሰቃየኝ ነው። እንደዛም አድርጎኝ እኔ ፖሊስ ጣቢያ አልወሰድኩትም፣ የትም ወደ ህግ አልወሰድኩትም። ልጄ ብዬ ስላሳደግኩት እንግዲህ ከዛሬ ወይ ይማራል እያልኩኝ ነው የቻልኩት ሁሉ ነገር። እንደገና ደግሞ ቢወስድ ራሱ ሰው ምን ይለኛል እያልኩኝ ነው። መልሶ የራሴ ልጅ ያሳደግኩት ልጅ ብዬ ያሳደግኩት እንደዚህ ሲያሰቃየኝ ችዬ ነው የኖርኩት። እንግዲህ እና ይዘውት እንግዲህ መበርታት ነው ያለብዎት። ለልጅ ብዬ ነው ይዘውት የገዛ ልጆት እንደዚህ አይዞት እናቴ አልቅሱ። በቃ አሁን እኮ በቃ አለቀ። አደራ የተቀበልኩት ልጄ ብሎ እስከዚህ ድረስ መሰቃየት አልነበረበትም። ለተለያየ የራሴ ልጅ ነው ብዬ ነው ቢያሳ እኔ ነገ ጠዋት እኮ ለጦራ የሚጦረኝ የሚቀብረኝ ይሆናል ብዬ ነው ያሳደግኩት። አሁን ምንም በዋነኝነት እዛ ሲናገር ነበር አግዛታለሁም እያለ ገንዘብ ሰጣታለሁ ሲል ነበር። ምንም አግዘኝ ምን እኔ ነኝ እንደውም ተሰቃይቼ ለሱ እንትን የቤት ኪራይም ሁሉ እንደሚወስድ ሰምቻለሁ። ምንም አግዘኝ። በቃ አይዞት እርሶ እናቴ ወደ ንስሐ ይመለሱና ወደ ነበሩበት ወደሚወዱት ቤተክርስቲያን ይመለሱ። ባለጌ ነው፣ ያው ቅጣቱን ያገኛል። ከዚህ በኋላ እርሶ ያው ነግረውኛል። እዛ ደግሞ መጥተው ያሉትን የነበሩትን ሁኔታ በሙሉ
ለመርማሪው ሁሉንም ነገር ይነግሩልኛል። ቅጣቱን እሱ ይቀጣል። እሺ ረጋ ይበሉ። አሁን እኔ ሂጄ የሰጠኝን ማስረጃዎች ሁሉ መልሼ ለህግ አካላት አሳልፌ መስጠት አለብኝ። እርስዎ ታዲያ በሚፈልጉ ጊዜ መጥተው ደግሞ ምንም ሳይሸማቀቁ አሁን ለኔ እንደነገሩኝ ምንም ሳያፍሩ መጥተው ያስረዱሽ። እናቴ የሚያስፈልግ ነገር ካለ ከጎንዎት ነኝ፣ እመጣለሁ፣ እየመጣሁ ጠይቀዎታለሁ። አይዞት። እሺ እንግዲህ ውድ ተመልካቾቻችን ያው ወደዛ ሄደን ሁሉንም ነገር እንትን ነው የምንለው። አይዞት እናቴ። እሺ በቃ እንኳን እናንተ መጣችሁልኝ፣ እንኳን ደረሳችሁልኝ። መጨረሻ በቃ እናንተንም እግዚአብሔር ይስጣችሁ። አሜን አሜን እናቴ አይዞት። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም፣ አይደገምም። አይዞት፣ አብቅቷል በቃ አይዞት። እሺ ሰላም ይሁን እናቴ። እሺ እንግዲህ ያው ውድ ተመልካቾቻችን እንደተለመደው ይሄንን ወንጀለኛ ለህግ አሳልፈን ሰጥተናል። ምክንያቱም ከኛ የሚያመልጥ ከኛ የሚሰወር ምንም አይነት ነገር ስለሌለ ማለት ነው። በዋነኝነት ሲያደርግ የነበረውን አስነዋሪ አሳፋሪ ድርጊት አይተናል። እንግዲህ እቺ እናት በስጋ እንኳን ባትዘመደው ያሳደገችው ከመውለድም በላይ ብዙ ነገር ያደረገችለት እናት ነበረች። ግን ደግሞ ይህንን ወደ ጎን በመተው ብዙ ኢሰብአዊ ድርጊቶችን ሲፈጽምባት ነበረ። ያው እንደተናገረው አይታችሁታልና እኛም ይሄንን ደግሞ ዝም ብለን ማለፍ አንችልም። በማስተማር የሚታለፍ ነገር አይደለም። ለህግ ተላልፎ ተሰጥቷል ማለት ነው። እኔም እንግዲህ እንደተለመደው እናቴን የመጣው ምጠይቃት መጎበኛትም ይሆናል። ምን እንደምላችሁ አላውቅም። ብቻ እንደዚህ አይነት ድርጊት የምትፈጽሙ ሰዎች ካላችሁ ከዚህ ድርጊታችሁ ተቆጠቡ። ይሄ ኢትዮጵያዊነት ተግባር ትንሽ ዝቅ የሚያደርግ ነገር ነውና ጥሩ አይደለም ለማለት እወዳለሁ። ያው ማስረጃዎችን የድምጽም የምስልም ማስረጃዎችን ወደ ህግ አካል ወስጄ የማደርስ ይሆናል። ያው እናንተ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ይሄን ቪዲዮ ለብዙ ሰዎች አዳርሱ። የሆነ ሆኗል፣ ግን ብዙ ሰው ደግሞ እንደዚህ አይነት ነገር ላይ መጠንቀቅ አለበት። ምን መቼ በየትኛው ሰዓት እንደዚህ አይነት ነገር እንደሚደርስበት አይታወቅምና ብዙ ሰው እንዲጠነቀቅ ሼር አድርጉ። ያው እሱን ለማለት እወዳለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ጊዜ ግን በያላችሁበት ሰላም ሁኑ።